ሰላምታችን በያላችሁበት ይድረሳችሁ ውድ የጣቢያችን ተከታታዮች በሙሉ በትግራይ ግዛት ላይ እየተፈጸመ ያለው ህገ መንግስታዊ ጥሰትና የፌዴራል መንግስት ዝምታ እንዲሁም በትግራይ ባለው ሁለንተናዊ ቀውስ እየተበራከተ የመጣውን ህገወጥ ስደትና ሌሎች አጀንዳዎች በተመለከተ ከዲያስፖራ ምሁራን ጋር ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትሆኑ ከወዲሁ ጋበዝን። እንግዶቻችን መስፍን አብርሃ ከጀርመን እና ሀና ካሳ ከካሊፎርኒያ ናቸው። ፕሮግራሙን በመምራት አሰፉ ብርሃኑ አብሬያችሁ እቆያለሁ። ከኛ ጋር ሁኑ። እንግዶቼ እንኳን በሰላም መጣችሁ። ጥሪያችንን አክብራችሁ ፈቃደኛ ሆናችሁ ሀሳባችሁን ለማጋራት ለመጣችሁ ከልብ እናመሰግናለን። ስለጋበዛችሁንም እናመሰግናለን። መልካም። እስኪ እንደ መግቢያ እንዲሆነን በትግራይ ህገ መንግስታዊ ግዛቶች ላይ እየተፈጸመ ያለው ህገ መንግስታዊ ጥሰት ያንን ለማስቆም የፌዴራል መንግስት ቁርጠኝነት እንዴት ይገመገማል? ይህንን ለመግታት የፌዴራሉ መንግስት አለመስራቱስ ምንን ያሳያል በሚለው እስኪ እንጀምር። አመሰግናለሁ አሰፉ። የትግራይ ህገ መንግስታዊ ግዛቶች ጥሰት የሚነሳው ህገ መንግስቱን የሀገሪቱን ህገ መንግስት ከማክበርና ካለማክበር ጋር የተያያዘ ነው። እንደ ህግ ባለሙያ ብዙ ህጋዊ የሆኑ ነገሮች እስካልተፈጸሙ ድረስ ህገወጥ ድርጊቶች መምጣታቸው የማይቀር የሚሆንበት ሁኔታ ነው እየሄደ ያለው። ይሄ ከህገ መንግስቱ ብቻ ሳይሆን የፕሪቶሪያውንም ስምምነት ለመፈጸም ካለመፈለግ ጋር የሚያያዝ ነው የሚሆነው። ምክንያቱም በፕሪቶሪያው ስምምነት በህገ መንግስቱ ብቻ ችግሮቻችንን እንፈታለን የሚል ስምምነት ተደርጎ ነው የተመጣው። የፕሪቶሪያው ስምምነት ሙሉ ለሙሉ ቢተገበር ኖሮ እንዲህ አይነት ህገወጥ ጥሰቶች አይመጡም ነበር። ምክንያቱም ፕሪቶሪያው ስምምነት ላይ በአገሪቱ ህገ መንግስት ብቻና በዛ መሰረት ባሉት በአገሪቱ ህጎች መሰረት ሁለታችንም እንዳኛለን ተባብለው ነው የመጡት። ያ ግን ተግባራዊ ባለመሆኑ የሚመጣ ነው። ግዛቶቹ ላይ ምንም የግዛት ጥያቄ በእንዲህ አይነት አካሆን አይደለም የሚሄደው። ከመሰረቱም ለዚህን ያህል ጊዜ በአማራ ክልል ኃይሎች ወይም ደግሞ እኔ እንኳን በተለይ ምዕራብ ትግራይ የአማራ ክልል ኃይል ነው ያዘው ብዬ አላምንም። በግሌ የያዘው የፌዴራል መንግስቱ ነው። የፌዴራል መንግስቱ ታጣቂዎች ናቸው እዛ ያሉት። የአማራ መንግስት የማይቆጣጠራቸው ናቸው በእኔ አስተሳሰብ። ማለት ፕሪቶሪያውን ስምምነት የፈረመው ደግሞ የፌዴራሉ መንግስት ከህወሓት ጋር እስከሆነ ድረስ የፌዴራሉ መንግስት ነው እዛ አካባቢ ያለውን ህገወጥ አስተዳደር አፍርሶ ህብረተሰቡ በተለይ ስደት ላይ ያለውን ህዝብ መልሶ ህጋዊ የትግራይ ግዛቶች ሊከበሩ የሚገባቸው ድሮ ነበር። ያንን የመፈጸም ፍላጎት በርግጥ በትግራይ በኩልም የራሱ ችግር አለ። ግን ደግሞ በፌዴራሉ መንግስት በኩል ትልቁን ድርሻ የሚወስደው የፌዴራሉ መንግስት ነው። የፕሪቶሪያውን ስምምነት ለመፈጸም ፍላጎት ቢኖረው እስካሁን ድረስ ተመልሰን ወደ እንዲህ አይነት ክርክር ውስጥ አንገባም ነበር። ስለዚህ የፕሪቶሪያው ስምምነት አለመፈጸም ያ ማለት በአንድ ወይም በሌላ መልኩ ህገ መንግስቱን ላይ ያለውን በህገ መንግስቱ መሰረት ችግራችንን እንፈታለን የተባባሉት ኃይሎች ችግራቸውን በህገ መንግስቱ መሰረት እየፈቱት ስላልሆነ ነው የትግራይ ሉዓላዊ ግዛቶች እስካሁን ድረስ ሳይከበሩ የቆዩት። በትግራይ ውስጥ ከጦርነቱ ጀምሮ ከጦርነቱም በኋላ ለሚመጡ ችግሮች ሁሉ ምንጭ የሚሆነው የሰላም አለመረጋጋት፣ የፕሪቶሪያው ስምምነት አለመፈጸምና የሀገሪቱ ህገ መንግስት አለመከበር ነው። የሀገሪቱ ህገ መንግስት ቢከበር ኖሮ የትግራይ ግዛቶች ናቸው። የአማራ ክልል ግዛቶች ናቸው። ህገ መንግስቱ እኮ በጥቁርና በነጭ ተጽፎ ቁጭ ብሏል። መተግበር ነው። ትንተና ያስፈልገው፣ ጥናት ያስፈልገው፣ ሀተታ ያስፈልገው። በህገ መንግስቱ መሰረት የማንነት ጥያቄ ያለው የትኛውም አካል ህጋዊ ስርዓቱን ተከትሎ ያንን ጥያቄ ማቅረብ ይችላል። ይሄ በሌለበት ኃይል በተገኘ ጊዜ የፌዴራሉ መንግስት እንቅስቃሴ ወይም ደግሞ የጄኖሳይዳል ወሩን ተከትሎ ከአማራ ክልል አካባቢ የተነሱ መጀመሪያ አሁን ግን በፌዴራሉ መንግስት የሚሽከረከሩ ኃይሎች በተለይ ምዕራብ ትግራይ ራያንም የተወሰኑ አካባቢዎች ይዘው ይገኛሉ። እነዚህ የፕሪቶሪያው ስምምነት ተፈጽሞ እነዚህ አካሎች ከአካባቢው ከወጡ በኋላ የተፈናቀለው ህዝብ ከተመለሰ በኋላ ከዛ በኋላ ህጋዊ የትግራይ በህገ መንግስቱ ያለው የትግራይ ግዛት ከተረጋገጠ በኋላ ማንም ጥያቄ ያለው ጥያቄውን አንስቶ
መከራከር ጥያቄውን አንስቶ ማንነቱን ማረጋገጥ ይችላል። ስታትስ ኮ አንተ ያስፈልጋል ተብሎ የፕሪቶሪያው ስምምነት ላይ እንደተቀመጠው ሁሉ ይሄ ትግራይ ከጥቅምት 2013 በፊት ወደ ነበረችበት ሁሉ ነገሯ ይመለስና ከዛ በኋላ ማንኛቸውም ነገሮች ጥያቄ ያለው ሁሉ ምናልባት ትግራይም እኮ ብዙ ጥያቄ ይኖራታል። አፋር ውስጥ ጥያቄ ሊኖራት ይችላል፣ አማራ ውስጥ ጥያቄ ሊኖራት ይችላል፣ ኤርትራ ውስጥ ጥያቄ ሊኖራት ይችላል። ሁሉም ግን በሰላማዊና በህጋዊ መንገድ ብቻ ነው መምጣት የሚገባው። ስለዚህ ይሄ የትግራይ ግዛታዊ አንድነት ወይም የትግራይ ሉዓላዊነት ግዛቶች እየተጣሱ ያሉት በዋነኛነት የሀገሪቱን ህገ መንግስት ካለማክበር የፕሪቶሪያውንም ስምምነት ካለመፈጸም ነው እና መንስኤው እሱ ነው። አሁንም ቢሆን የሀገሪቱ ህገ መንግስት እስካልተከበረ ድረስ የፕሪቶሪያው ስምምነት ሙሉ ለሙሉ ተግባራዊ እስካልሆነ ድረስ የሚፈታ ችግር አይኖርም። ይሄ ለጊዜው ይመስላል እንጂ አሁን በተያዘው አካሄድ ከሆነ ለመቀጠል የተፈለገው ምናልባት በትግራይ በኩል ደግሞ ኃይል ያገኘ ጊዜ ሌላም የአማራ ክልል አይደለም ሌሎች ክልሎችም ሄዶ ወሮ በኃይል ከሆነ ጨዋታው ማለት ነው ከህግ ውጪ የሚንቀሳቀስ ከሆነ የጊዜ ጉዳይ ነው እንጂ ኃይል ያገኘ ሁሉ ኃይሉን እየሄደ የሚፈጽምበት ወይም ደግሞ የፈለገውን ግዛት የሚቆርስበት ሁኔታ ይመጣል ማለት ነው። ይሄ ለአማራ ክልል ህዝብ አይጠቅምም፣ ለትግራይ ህዝብ አይጠቅምም፣ ለፌደራሉ መንግስትም አይጠቅምም። እንዲህ አይነት ትሬንድ በኋላ ዞሮ ተመልሶ ሀገሪቱን የሚጎዳ ስለሆነ ከህገ ወጥም ስለሆነ ማለት ነው። ስለዚህ ዋናው የትግራይ ክልል ግዛቶች አለመረጋገጥ ችግር የሚመነጨው የፌደራሉ መንግስት ሙሉ ለሙሉ በቁርጠኝነት ህገ መንግስታዊ ስርዓቱን ለመመለስ ባለመፈለጉ እንዲሁም የአማራ ክልል ኃይሎችም ይሄንኑ ለጊዜው አለን እዛ አካባቢ እኛን የሚመስሉ ሰዎች እዛ ተቀምጠዋል በሚል ሳይተባበሩ ህገ መንግስታዊ ስርዓቱ እንዲከበር ሳያደርጉ በመቆየታቸው የመጣ ችግር ነው። ነገ ከነገወዲያ ኃይል ያደራጀ ኃይልና አቅም የገነባ ሰው ሁሉ የፈለገውን አካባቢ እየሄደ ቦታውን የሚወስድ ከሆነ ነገ ሶማሌ ክልል አቅም ሲኖረው ኦሮሚያ ውስጥ ገብቶ የፈለገውን ቦታ ይዛል፣ ደቡብም ሲመቸው እንደዛ ያደርጋል። ይሄ ማለት የሀገሪቱ ስርዓት ይፈርሳል ማለት ነው። ህገ መንግስታዊ ስርዓት ወይም ደግሞ ህጋዊነት ይፈርሳል። ህጋዊነትና ህገ መንግስታዊ ስርዓት ከፈረሰ ሀገር አይኖርም። በጎበዝ አለቃ የሚገዙ ትናንሽ መንግስታት ነው የሚፈጠሩት ማለት ነው። ስለዚህ ችግሩ ሊወገድ ከሆነ የፕሪቶሪያው ስምምነት ያለምንም ቅድመ ሁኔታ ሙሉ ለሙሉ መተግበር አለበት። የሀገሪቱ ህጋዊ መንግስት እስካልተቀደደ ድረስ የፌደራል ህገ መንግስት የክልሎች ህገ መንግስት ውድቅ ተደርጎ በሌላ እስካልተተካ ድረስ ወደ ስርዓት እንመለስ ከተባለ ቀድሞ ወደ ነበረው ነገር ነው መመለስ ያለበት። ያ ባለመሆኑ የመጣ ችግር ነውና እነዚህ ነገሮች ብቻ ሲፈጸሙ ነው እዛ አካባቢ ያሉ ችግሮች የሚወገዱት። ምንጩና ወይም ደግሞ የችግሩ መፍትሄ ፕሪቶሪያው ስምምነት ሙሉ ለሙሉ መተግበር የሀገሪቱን ህገ መንግስቶች ማክበር ነው እና ሰላም እንዲሰፍን ወይም ደግሞ የትግራይም ሆነ የሌሎች ክልሎች ህገ መንግስታዊ በሆነ መልኩ ስርዓታቸው ወይም ደግሞ ሰላማቸው እንዲመለስ የሀገሪቱ ህጎች መከበር አለባቸው። ያችን መፍትሄ መተግበርና ህዝቡን ወደ ሰላማዊ ህይወት መመለስ ብቻ ነው የሚያስፈልገው። የሉዓላዊ ግዛቶቹ ጥሰት የሚመነጨው እነዚህን ሀገር አቀፍ እንዲሁም ደግሞ በዓለም አቀፍ ታዛቢዎች ፊት የተስማሙትን ወይም የፕሪቶሪያውን ስምምነት አለመተግበር ነው የሚል ሀሳብ ነው ያለኝ። ሻሰፍ ያመሰግናለሁ ስለጋበዝሽኝ። ያው አብዛኛውን ነገር መስፍን ብሎታል እና ያው መቼስ አንድ ነገር ተጥሷል ለማለት መጀመሪያ የሆነ መስፈርት መኖር አለበት አይደለ? እና በሁለት አካሎች መካከል የትግራይ መንግስት በነበረውና ወይም የትግራይ ፖለቲካ ፓርቲ TPLF እና የኢትዮጵያ መንግስት መካከል ሁለቱ እኩል ተመሳሳይ አቅም ያላቸው አካሎች ናቸው ወደ ስምምነት የመጡትና ሲስማሙ አንደኛ ሁለተኛ ሶስተኛ ተብሎ የተደረደሩ ነገሮች ነበሩ ማለት ነው። እና መስፍን እንዳለው መፈጸም የነበረባቸው ስምምነቶች አንዳቸውም አልተፈጸሙም። ያው ከመጀመሪያ ላይ የተኩስ አቁም እና የሰብአዊ መብት ጥሰቶች ወይንም ላይክ cessation of hostilities በቃ ላይ ጦርነቱ ይሄ አክቲቭ የነበረው ጦርነት የቆመው እንጂ ከዛም በኋላ መምጣት የነበረባቸው ነገሮች ነበሩ እና ያው አንደኛ ትልቁ ነገር በትግራይ ክልል ውስጥ የሚገኙ የሌላ ኃይል የሆኑ ወይም የትግራይ አካል ያልሆኑ ሰዎች ከክልሉ እንዲወጡ ነበረ ዋነኛው ነገር ማለት ነው። እነሱ ከወጡ በኋላ ደግሞ ሁለተኛው ነገር ተፈናቅሎ ያለው ህዝብ ወደ ቤቱ እንዲመለስ ወይም ወደ
ወደ ነበረበት ስፍራው እንዲመለስ የነበረውና እነኛ ነገሮች አንዳቸውም የተፈጸሙ ነገሮች የሉምና ምንድነው ከፈረሱ በፊት ጋሪው የሚሉት ነገር አለና አንድ በአንድ ሁሉ ነገር ሳይፈጸም ወደ ሶስተኛና አራተኛ ላይ ያለው ነገር የትግራይን ህዝብ ጥቅም ማስፈጣት የሚባል ነገር ላይ ነው ብዙ ጊዜ ትኩረት ያየነው እና ያ ደግሞ የሚያሳየው ሌላውን ነገር ሳይፈጸም የትግራይ ህዝብ ዋስትና ሰላሙ ሳይከበርለት ትጥቀም ፍታ ምንም ነገር አይኑርህ አይነት ነገር ላይ ነው የዓለም ህዝብ ሁሉ ያተኮረ የነበረው ማለት ነው እና ስለዚህ እስካሁን ድረስ ከ2 ዓመት በላይ ሆኗል ስምምነቱ ከተፈጸመበት ጊዜ ጀምሮ ማለት ነው እና የሆነውንና መሆን የነበረበትን ስናስተያየው የኢትዮጵያ መንግስት በምንም አይነት ዓላማ ወይንም የእውነት ፍላጎት እንደነበረው የሚያሳይ ነው ምክንያቱም የእውነት ፈቃደኛ ሆነው የእውነት የትግራይን ህዝብ ከነበራቸው የትግራይ ህዝብ ጋር ከነበረው ማለት ሰላም ወይንም የህዝብ ግንኙነት ጋር የሚመለስ ፍላጎት ቢኖራቸው ኖሮ የመጀመሪያ ሆነው ህዝቡን ሊገድልና ለጠፋ የመጣውን ኃይል ማስወጣት ነው ከዛም በኋላ ደግሞ ህዝቡን ወደ ነበረበት መመለስ ነበረ እና እነኛ ነገሮች አልተፈጸሙም ያም ባለመሆኑ ደግሞ በትክክለኛው መንገድ ከሁሉም በላይ መስፍኔ እንዳለው የትግራይ አካል የሆነው የተስማማው አካል ሰላም እንዳይደፈርስ ወደ ጦርነት እንዳንመለስ እየተባለ በተቻላቸው መጠን የፕሪቶሪያ ስምምነት ይከበር እስከዛሬ ድረስ የምንሰማው እሱን ነው ምክንያቱም የፕሪቶሪያ ስምምነት ላይ የተደረጉት ነገሮች ወደ ስራ ከተቀየሩ ወደ ሌላ የምንሄድበት ምክንያቱም አይኖርም ማለት ነው ህዝባችንም ምንም የተቀየረ ነገር የለም መሬት ላይ ህዝብ እየሞተ ነው እየተራበ ነው ተፈናቅለው ነው ያለው ምንም የረባ ነገር የተፈጸመ ነገር የለም እውነት ለመናገር ያቺ የጦርነቷ ከላይ ሲዘንብ የነበረው ውርጅብኝ የተረፈበት የትግራይ ህዝብ እንጂ የከፋ ነገር ውስጥ ያለ ነው ሳይለንት ጄኖሳይድ የሚባለው ነገር ውስጥ ያለ ነው ያለ ጦርነት ያለ ድሮን ህዝብ እንዳልቅ እየተደረገ ነው ሲስተማቲክ በሆነ መንገድ ሁሉም ነገር እየቀጠለ ነው ያለው እና ያው ሙር እናወራበታለን እንደዛ ነው የሚሰማኝ እኔ መልካም እስኪ በተለይም ወደ ሰላሙ ስምምነት ስንመጣ 2 ዓመት ከተኩል ገደማ አስቆጥሯልና ይህ የሰላም ስምምነት ሙሉ በሙሉ ባለመተግበሩ የትግራይ ግዛታዊ አንድነት ሊረጋገጡ አልቻሉም እና በዚህ ጉዳይ ተጎጂ ዜጎች አሉ አሁንም ድረስ አሁን ለ5ኛ ዓመት ሊያሳልፉ የተወሰኑ ቀናቶች የቀሯቸው ተፈናቃይ ዜጎች አሉና ግዛታዊ አንድነት ባለመረጋገጡ ተፈናቃዮች ወደ ቀያቸው ባለመመለሳቸው እያለቁ ያሉ ዜጎች አሉ ስለዚህ ለተፈናቃዮች እልቂት ተጠያቂ ማን ነው ማለት ይቻላል በተለይም በዚህ ጉዳይ አደራዳሪ አካላት ድርሻቸው እየተወጡ ነው ማለት ይቻላል ወይ በተለይም የፌደራል መንግስት በስምምነቱ መሰረት የወሰዳቸው ኃላፊነቶች እንዲተገበር የዓለም አቀፍ ማህበረሰብ ሊሆን ይችላል አደራዳሪ አካላት ጫና በማድረግ ረገድ ምን ሰርተዋል ማለት ይቻላል ለዚህ ሁሉ የዜጎች እልቂት ተጠያቂ ማን ነው እንግዲህ መስፍን እንዳለው የአንበሳውን ድርሻ የሚወስደው በእነሱ በኩል መፈጸም የነበረበትን ያልፈጸመው አካል ነው ኢትዮጵያ መንግስት ነው የአንበሳውን ድርሻ የሚወስደው ግን ይህንን ስል ደግሞ በእኛስ በኩል በትግራይ በኩል ምን መደረግ ነበረበት ብለን መጠየቅ አለብን አይደለው ፌር ለመሆን የአደራዳሪዎቹ አካላት የተደራደሩት ሰዎች ብቻ ሳይሆኑ ሁለቱ ፓርቲዎች ብቻ ሳይሆኑ የዓለም አቀፍ ከተለያየ ሀገር እየመጡ ሪፕሬዘንታቲቭ አሉ ማለት ነው እነሱ ሲመጡ የትግራይ መንግስት አካል የሆኑት ሰዎች የት ነበር የሚወስዷቸው መቀሌ ነው አይደለ ሁሉ ነገር መቀሌ ነው እንግዳ ሲመጣ መቀሌ ነው የተፈናቀለ ያለው ሰው ደግሞ በእርግጥ መቀሌ ውስጥ የተፈናቀለ ህዝብ አለ ያልሆነ በቃ ጥሩ ባልሆነ ሁኔታ ላይ የሚገኙ የትግራይ ህዝብ መቀሌ ውስጥ የተፈናቀሉ ብዙ አሉ ግን አብዛኛውን የመከራውን ገፈት ቀማሽ የሆነው ደግሞ እየራቀ ያለው የተፈናቀለው ህዝብ ነው እና እንግዳ ሲመጣ ያቺ የፊቱን ብቻ እያሳየሽ ሳሎኑን ብቻ እያሳየሽ ጎዳውን ማታሳይ ከሆነ ችግርሽ ምን እንደሆነ አይታወቅብሽም ማለት ነው አይደለ ስለዚህ ትዝ ይለኛል መጀመሪያ አካባቢ ትጥቅ ማስፈታት ነበረ አላስታውስም የሆነ ሀገር የመጡ ጦር እንትኖች ማለት የሚሊተሪ አካል የሆኑ ሰዎች ሄደው በቃ ትጥቅ ተመልሰዋል ትልልቅ አጽዋራት ተመልሰዋል ምናምን ነገር ነበር እንጂ ህዝቡ እንዴት ነው የሚኖረው የህዝቡ ሁኔታ በምን ተሻሽሏል እንግዲህ አንድ ነገር አክቹዋሊ ክሊር ማለት የምፈልገው ሁልጊዜ የፕሪቶሪያ የሰላም ስምምነት እየተባለ የሚባል ነገር አለ የሰላም ስምምነት የሚባል ነገር የለም ፒስ አግሪመንት አይደለም የፕሪቶሪያ አግሪመንት ማለት
መጀመሪያ ጥይቱ ይቁም ነው፣ ድሮኑ ይቁም ነው። ከዛም በኋላ ደግሞ አስከፊ የነበረው የሰብአዊ ጥሰት ተግባራቶቹ ይቁሙ፣ ሴሴሽኑ ሆስቲሊቲስ ነው የሚለው። በቃ እነኛ አስከፊ የሆኑትን አይነ ወጥ የሆነ በግልጽ የሚታዩ ነገሮች ይቁሙ ነው እንጂ ከዛም በኋላ ነው ወደ ሰላም ማስከበር ወይንም በሰላም የመኖርን ነገር ወደፊት እየተስተካከለ ሲሄድ የሚሆን ነገር ነው። ብዙ ጊዜ ግን የትም ሀገር ጋዜጠኛም ሲናገር የኛም ሀገር ህዝብ ጋዜጠኞች ሲናገሩ የሰላም ስምምነት ገባና የሚባለው በስሙ ይጠራ የፕሪቶሪያ አግሪመንት ነው። የፕሪቶሪያ አግሪመንት የሰላም ስምምነት አይደለም። ወደ ሰላም ለመምጣት የሚያሸጋግር አሸጋጋሪ የሆነ የመጀመሪያ ስቴፕን የመጀመሪያ ስምምነት ነው የነበረው። ስለዚህ በጣም ትልቁ ጥፋት ይመስለኝ ከኛ በኩል ያለውን ችግር ከመጀመሪያው፣ ምክንያቱም መጀመሪያ ጠላት ይውጣ ካለ ህጋዊ መንገድ መጥቶ የትግራይን ክልል ላይ የሚያሰፈር ያለው አካል ይውጣ። ያ ነበር መጀመሪያ መሆን የነበረበት። ሳይሆን ሲቀር ደግሞ የትግራይ መንግስት ወይም የተደራዳሪው አካል የሆነው አካል የጊዜው ሽግግር መንግስት መናገር ነበረባቸው። ይኸው ከመጀመሪያው ጀምሮ ይኸው አልወጡም እስካሁን ድረስ። ህዝባችን ምንም የተሻለለት ነገር የለውም። የቆመችው ጥይቷ ነች እንጂ ህዝባችን እየሞተ ነው፣ ህዝባችን እያለቀ ነው ብሎ በጣም ድምፁን ማሰማት ነበረበት እና በጣም ዘግይቶ እኔ እንጃ 9 ወር ምናምን ቆይቶ ነው ትንሽ መንቀሳቀስ የጀመረው የኛ አካል እና ስለዚህ አንበሳውን ድርሻ የሚወስደው የኢትዮጵያ መንግስት ነው። የትግራይም ደግሞ ክልል ደግሞ ኃላፊነቱ የነበረው አካል በጣም ዘግይቷል። ብዙ ማድረግ የነበረበትን ነገር አልተወጣም ኃላፊነቱ ብዬ ነው የማየው እኔ። እንግዲህ ለእነዚህ ዜጎች እልቂት ተጠያቂ በትግራይ ላይ የጄኖሳይድ ወይም ደግሞ የዘር ማጥፋት ፍጅት ወይም ጦርነት የጀመረው አካል ነው። በመጀመሪያ ያ ጦርነት ባይጀመር እነዚህ ሰዎች አይፈናቀሉም። እነዚህ ሰዎች ባይፈናቀሉ ይሄ ሁሉ ችግርና መከራ አይደርስባቸውም። ስለዚህ ከመጀመሪያው ጀምሮ የሚወስደው ወረራውን በትግራይ ህዝብ ላይ የፈጸመው በአገረ መንግስትነት ስም ያለው ብልጽግና የሚባለው ፓርቲ ነው ትልቁን ኃላፊነት የሚወስደው። ስለዚህ የብልጽግና ፓርቲ ይህንን ጦርነት ወስኖ ወረራውን ፈጽሞ ከሌሎች ሀገሮችም ከጎረቤት ሀገርም ከሌላም ከሩቅም ያለውን ኃይል ሁሉ አጠራቅሞ በትግራይ ህዝብ ላይ ወንጀል የፈጸመው ወይም ደግሞ ይህንን ወረራ የፈጸመው ለዚህ ሁሉ መከራ የዳረገው የሚወስደው የብልጽግና ፓርቲ ነው። ከዛ ቀጥሎ ጦርነቱ ተካሄደ። ከጦርነቱ በኋላ ቅድም ሀና እንዳለችው በትክክል ነው ያስቀመጠችው። ይሄ ፒስ አግሪመንት አይደለም፣ ግጭት ማቆም ነው ስምምነቱ የተደረገው፣ ግጭትን ማቆም። ከዛ በግጭት ማቆም ስር ግን ምን እናደርግ? ለምሳሌ ግጭቱን ጠቅልሎ ለማቆም የጠበንጃ አፈሙዝን ለመዝጋት ወይም ለመዘቅዘቅ ምን ይደረግ? ማህበራዊ አገልግሎቶች ይመለሱ። የአንድ ቀን ስርዓት እኮ ናት። የዘጋትን ኤሌክትሪክ መመለስ፣ የዘጋውን ቴሌኮሙኒኬሽን መመለስ። 2 ዓመት ሙሉ 3 ዓመት ሙሉ እንዲህ አድርገናል እየተባለ ሪፖርት ይወጣል። ምንድነው እየተሆነ ያለው? የአንዲት ኪ መጠምዘዝ እኮ ነው። ሌላ ምን የተደረገ ነገር አለ? ስልክ ወደ ነበረበት ይመለሳል። የዘጋውን መክፈት ማለት ነው። ኤሌክትሪክ ተከፈተ፣ የአየር ትራንስፖርት ተከፈተ። መንገድ እንዴት እየሆነ ነው ያለው? እስካሁንም ድረስ ወደ በኋላ እና ይሆናል እስከ ትላንትና ድረስ ምን ችግር እያጋጠመው ነው ያለው ህዝብ? ቅድም እንዳለችው ሀና ጦርነቱ ይሄ የምናየው በጦር ማሳሪያ የመጠፋፋቱ ነገር ቆመ እንጂ በእጃዙር የዘር ማጥፋቱ ወንጀል እንደቀጠለ ነው ያለው። የቆመለት ምንም ነገር የለም ለትግራይ ህዝብ። ኦኬ ድሮ መታኮስ ነበር፣ ጥይት ከዚህም ከዛም ይወረወራል፣ እንዲህ አይነት ነገሮች ነበሩ። አንዳንድ ጊዜ ስታስቢው ከጦርነቱ በኋላ ጥናት በደንብ ቢደረግ ከጦርነቱ በኋላ በእንዲህ በችግርና በመከራ ውስጥ በስደት ራስን በማጥፋት በሳይኮሎጂ ችግር በበርካታ ነገሮች ራሱን ያጠፋው ሰው ቤቱ ይቁጠረው። የኛስ መሪዎች ቢሆኑ ተጠያቂዎች አይደሉም ማለት አይደለም። ለምሳሌ የትግራይ ጊዜያዊ አስተዳደር ይሁን ውሉን የተፈራረመው ህወሓት ይሁን ለዚህ ስምምነት አለመፈጸም ተጠያቂዎች ናቸው። እነሱም ትልቁን ድርሻ ማን ይወስዳል? 90%ውን ቅድም አስቀምጫለሁ። የብልጽግና ፓርቲ አመራርና ራሱ ፓርቲ ይወስዳል። እሱ ህጋዊ መጠያየቅ ሲመጣ፣ የፍትህ ስርዓት ትክክለኛው ስርዓት ሲመጣ የዛኔ በትግራይም በኩል በፌደራሉም በኩል በሌላም ያሉ ችግሮች የሚታዩ ይሆናል። ግን ቢያንስ ከጦርነቱ በኋላ ይፈጸሙ የተባሉትን ነገሮች
ባለመፈጸማቸው ምክንያት የኛም አካባቢ ያሉት የትግራይም አካባቢ ያሉት ባለስልጣኖች ተጠያቂ ናቸው። ምክንያቱም ወይም ችግሩን ለመፍታት ማድረግ የሚገባቸውን ያህል ትግል ሁሉ አላደረጉም ባይነኝ ነኝ። መሄድ እስከሚገባቸው ርቀት አልሄዱም ባይነኝ። ያን ማድረግ ነበረባቸው። ካቃታቸው ግን ይሄን ሁሉ ሄደናል። ከዚህ በኋላ ግን ህዝብም ዓለምም ይወቅልን፣ ከዚህ በኋላ መንቀሳቀስ አይችልም፣ የሄደልን አይደለም። ስለዚህ ችግሩ አልተፈታም፣ ሌሎች አማራጮችን ለማየት እንገደዳለን ተብሎ እኮ በግልጽ መመጣት አለበት። ምን ያህል ነው የሚጠበቀው? ማለት ጥሩ ነው። የሰላም ጥቅሟ ጦርነት ውስጥ የነበረ ሰው ነው የሚያውቀው የሰላምን ጥቅም። ግን ይሄን ያህል ጊዜ እየተጠበቀ አሁንም ደግሞ ተመሳሳይ ነገር ይወራል። ዛሬ ጠቅላይ ሚኒስትሩን ብትጠሪው ያው ከስምምነቱ በኋላ እኮ ኤሌክትሪክ መልሰን እንትን ብለን ሌሎችም ባለስልጣኖች የሚሉት ይሄ የአንድ ቀን ስራ ነው። 2 ዓመት ከ6 ወር ኤሌክትሪክ ሲመልስ አልኖረም። የኖረ እኮ ነው። ከሱ በፊት የነበረው ስርዓት የገነባው የዘረጋው መሰረተ ልማት እኮ ነው። ተዘጋ፣ ተከፈተ፣ አለቀ። ይሄ አለቀ እኮ ድሮ። በቃ በድሮ ሪፖርት ላይ ሰማ ነው። በተጀመረ ጊዜ በአንድ ሳምንት ውስጥ የሆነ ነው፣ አለቀ ያ ታሪክ። ለምን አይቀጥልም ሌሎቹ ተግባሮች? የትግራይ ግዛት ማረጋገጥ፣ የተፈናቀሉ ወገኖች ወደ ነበሩበት ቦታ መመለስ። ይሄ ራሱ እኮ ተፈናቃዮቹን አንዳንድ ጊዜ ሲጂ እየተያዙ ነው ወይም ደግሞ እንደ መያዣነት እየተያዙ ነው ተፈናቃዮቹ ይባላል። ማን ነው እየያዛቸው ያለው? የፌደራሉ መንግስት እስኪ የትግራይን ግዛቶች ወደ ነበሩበት ይመልስ፣ ከዛም በኋላ የህወሓትም መሪዎች ይሁኑ የትግራይ አስተዳደር እነዚህን ተፈናቃዮች አልመልስም የሚል ከሆነ የዛን ጊዜ የትግራይ ህዝብ አለ እኮ አጠገቡ። የፌደራሉ መንግስት የራሱን የቤት ስራ ሳይሰራ አይ እከሌ የተባለ አካል እነዚህን እንደ መጠቀሚያ የፖለቲካ መጠቀሚያ እያደረጋቸው ነው። የፖለቲካ መጠቀሚያ እንዳያደርጋቸው ካርዱን ይንጠቀው እስቲ የፌደራል መንግስት ይመልሳቸው። እነዚህን ሰዎች ግዛቱን የትግራይን ግዛት ያረጋግ ይመልስ ወደ ነበረበት። ከዛ ማን ይጫወትበታል በዚህ ካርድ? ይሄን ማድረግ እንዴት ነው የሚሳነው? ምንም እኮ ይሄ ጥናት እኮ አይፈልግም። ምንም ጥናት አይፈልግም። እነዚህ ሰዎች ወደ ነበሩበት ቦታ መመለስ ነው። ከዛ አምጥቶ ያስገባቸውን ታጣቂዎችም ሆነ አስተዳደር አፍርሶ ጊዜያዊ አስተዳደር አፍርሶ በትግራይ ጊዜያዊ አስተዳደር ስር አድርጎ ምርጫ እስከሚካሄድ ማለት ነው። ከዛ ህዝብ ይመለሳል። ከዛ በኋላ ማን ነው በተፈናቃዮች ላይ ካርድ የሚጫወተው? ስለዚህ ሁሉም ኃላፊነት አለበት። ፌደራል መንግስቱም የገባውን ቃል ኪዳን ለመፈጸም ፍላጎት የልብ እውነት ከልብ ከትግራይ ህዝብ ጋር የመታረቅ ፍላጎት ካለው ያለፉትን ነገሮች በፍትህና በህግ ሂደት የመፍታት ፍላጎት ካለው በጣም ቀላል ነው። ይሄን ያህል አመታት ሊፈጅ አይገባም ነበር ሌላ ሸር ከሌለው በስተቀር ማለት ነው። ስለዚህ ሁላችንም ኃላፊነቱን እንወስዳለን። ምንም ጥርጥር የሌለው ግን የብልጽግና ፓርቲና ስራ አስፈጻሚው ትልቁን ሚና እየተጫወተ የትግራይን ህዝብ ተፈናቃይና የትግራይን ግዛት ለራሱ የስልጣን ማራዘሚያ እንደ ሲግ ይዞ ያለው ራሱ ነው፣ ወይም ደግሞ እንደ መጫወቻ ካርድ እየተጠቀመበት ያለው የብልጽግና ፓርቲ ነው። ኃላፊነቱን ከ90 ከመቶ በላይ የሚወስደው እሱ ነው። እነዚህ ተፈናቃይ ዜጎች 4 የክረምት ወቅቶችን አሳልፈዋል። አሁንም ደግሞ 5ኛ የክረምት ወቅት እየመጣ ነው ያለው። ኦሬዲ 5ኛው የክረምት ወቅት ሊገባ ያው ቀናቶች ብንድን ነው የሚቀለው ኦሬዲ እየገባ ስለሆነ የክረምት ወቅትና ስለዚህ አሁንም የ5ኛው ክረምትን ከምንም በማያድን ሸራ ቤት ውስጥ አሁንም የሚያሳልፉት ከሆነ ምናልባት ከዚህ ቀደም ከነበረው እልቂት ምን አይነት እልቂት ሊያስከትል ይችላል አሁን ማለት ይቻላል። እነዚህ ዜጎች የተረፉትን እንኳን ከዚህ እልቂት ለማዳነስ ምን መሰራት አለበት ይላል? የፌደራል መንግስቱ ከልብ ኮሚትመንቱ ከሌለ ማለት አይ ይሄ ህዝብ ይወቀዋል፣ ከዚህ በኋላ ይህንን አይነት ችግር መቀጠል የለበትም፣ ስለዚህ ይሄ ችግር መፈታት አለበት የሚል ሙሉ ፍላጎት ካለው የልብ ፍላጎት ካለው በጣም ቀላል ነው ሰዎቹን ማጓጓዝ። እዛ አካባቢ ያለውን ስርዓት ማስያዝ እኮ ነው። ለምሳሌ ምዕራብ ትግራይ ላይ ራያን በተወሰኑ አካባቢዎች ያሉ ህገወጥ አስተዳደሮችን ማውጣት ሰዎቹን ያቃቸዋል እኮ ቆጥሮ ነው የሚያቃቸው እያንዳንዱ ከታጣቂ ከሚሊሻ እስከ ዞን ተብሎ አስተዳዳሪ ነን ብለው ከሚፎክሩት ሰዎች ጭምር ማለት ነው።
አንድ ባንድ ያውቋቸዋል። ሁለት ነገር ማድረግ ይችላል። ወይም አንድ ራሱ ማስወጣት፣ የፌደራሉ መንግስት በሌሎች ጉዳዮች ቢዚ ከሆነ ካልቻለ ይሄን ለትግራይ አስተዳደር ስልጣኑን መስጠት። አስወጡና እኛ ያልቻልኩም አስወጡና ቦታችሁን ያዙ ከተባለም ይሄን በጣም ቀላል። አንዱን ግን መምረጥ አለበት። ሁሉ ጊዜ እነዚህን ሰዎች የመጫወቻ ካርድ እያደረገ አይ አማራ አካባቢ ያለኝን ድጋፍ እንዳላጣ ትግራይ አካባቢ እንዲህ የሚባል ነገር አይሰራም። ለተወሰነ ጊዜ ይሰራ ይሆናል እንጂ እንዲህ እያለች ትግራይ ልትቀጥል አትችልም። አካባቢው እንዲህ እያለ እየተተራመሰ ሊቀጥል አይችልም። የሆነ ወቅት ላይ የሆነ ለውጥ ይመጣል። ሁሉንም በስርዓትና በህግ መፍታት የሚቻል ከሆነ እኔ በእርግጠኝነት እነዚህን ሰዎች በአስቸኳይ መመለስ ችግር ያለ አይመስለኝም። ጉድዊል የሚባለውን ነገር ከፌደራሉ መንግስት በኩል ስለታጣ ነው። እስቲ የፌደራሉ መንግስት ያሉትን ሁኔታዎች ያመቻችና የትግራይ መንግስት ወይም ህወሓት እነዚህን ዜጎች አልመልስም ይበል። አላየነውም። ይሄን ይመለሱ ነው እያለ የትግራይ አሁን ጊዜያዊ አስተዳደሩ የ100 ቀናት እቅድ እንዳወጣ ሰምተናል። አሁን ኦልሞስት 30ዎቹ ቀናቶች ሄደዋል። የቀረው 70 ቀን ነው። በየጊዜው መረጃ እንፈልጋለን። ማለት ምን ይታገዝ፣ ምን ይፈልጋል፣ ምን ሄደ፣ ላለፈው አንድ ወር ምን ሰራ፣ ለምሳሌ ተፈናቃዮቹን ለመመለስ ምን የተጨበጠ ነገር ሰራ? አሁን ካልተጀመረ የ100 ቀናት እቅድ የሚለው እኔ ምን ያህል ይሳካል በጣም እጠራጠራለሁ። ከፌደራል መንግስቱ ጋር እነዚህን የትግራይን ግዛት ለማስመለስ አንድ፣ በሁለተኛ መልኩ ደግሞ ተፈናቃዮቹን ለመመለስ የተያዘው እቅድ የት ደረሰ? መግለጫ ይወጣል አያለሁኝ። በህወሓትም በኩል ይወጣል፣ በጊዜያዊ አስተዳደሩም በኩል ዋነኛው ትኩረታችን ግዛቶቻችን ማስመለስ፣ ተፈናቃዮቹን ወደ ነበሩበት መመለስ ነው ይላል። ከመግለጫ ባሻገር ምን ተሰራ? ምን የተጨበጠ ነገር አለ? ህዝቡን አፕዴት ማድረግ ያስፈልጋል። ስለዚህ 5ኛ ክረምት እንዳይሆን ለ5 ዓመት ሰው እኮ የሰውን ችግር በሰው ጫማ ውስጥ ገብቶ ቢመለከተው ኖሮ የኔ እናት ብትሆን 5 ዓመት ለምሳሌ እዛ ውስጥ ያለችው እንዲህ ብለን ካላሰብን ችግሩን ለመፍታት የሚደረገውን ጥረት እያገዝን አይደለንም ያለነው ማለት ነው። ስለዚህ የጊዜያዊ አስተዳደሩም ሆነ ህወሓት የሄደባቸውን ዴቨሎፕመንቶች ለህዝብ በየጊዜው ይፋ ማድረግ አለበት። ተቆጥረዋል አይደለ? በ100 ቀናት ውስጥ ለምሳሌ ጊዜያዊ አስተዳደሩ በ100 ቀናት ውስጥ ይሄን እሰራለሁ ብሏል። ኦኬ 30 ቀን ሄደ፣ 70 ቀን ነው የቀረ፣ ወይም ደግሞ 60 ቀንም ሊሆን ይችላል። ምን አሳካ? 1/3ኛው የ100 ቀን እቅዱ ምን ተሳካ? ለምሳሌ ምን ተሰራ? ቤቶች ተለይተዋል። አስተዳደሩን የማፍረስ ነገር የፌደራል መንግስቱ ፍላጎት አለው። በ100 ቀን ውስጥ የማይፈጸም ከሆነስ ይሄ ነገር ወዴት ነው የምንሄደው? ፕላን በግልጽ ሊወጣ ይገባል። ስለዚህ ይሄ 5ኛ ክረምት እንግዲህ እግዚአብሔር በእውነት እሱ የሚያደርገውን አድርጎ መፍትሄ እስካላመጣ ድረስ እኔ አሁንም በዚህ አጭር ጊዜ ውስጥ ችግሩ ይፈታል የሚል እምነት የለኝም። ለምን ይሄን እንደዚህ የምልበት በጣም ኔጌቲቭ የሆነ አስተሳሰብ ስላለኝ አይደለም። የፌደራሉ መንግስት ተብየው ወይም ደግሞ የብልጽግና አመራር ይሄንን ለማድረግ ኮሚትመንቱ አለው ብዬ ስለማላምን ነው። መልካም። እስኪ በዚህ ጉዳይ ላይ ጭራና ምንድነው የምትይው? በተለይም አሁን መስፍኔ ሲገልጸው እንደነበረ 5ኛ ክረምት እዚህ ካሳለፉ ሊያስከትል የሚችለው እልቂት ምን ሊሆን ይችላል ትያለሽ? ያመሰግናለሁኝ። እንግዲህ አብዛኛውን ነገር መስፍኔ ብሎታል። መቼስ አንድ ነገር ይሆናልን አይሆንም ለማለት የመጣንበትን ዞር ብለን ማየት አለብን። እንደምናውቀው የፕሪቶሪያ አግሪመንት ከተፈረመ ኦልሞስት 3ኛውን ዓመት ይዟል እና ይህን ሁሉ ጊዜ መደረጉ የነበረባቸው ነገሮች ባለመደረጋቸው የህዝባችን መማቀቅና መሞት ከጊዜ ወደ ጊዜ እየጨመረ ሄደው እንጂ የቀነሰ ነገር የለም። በምግብ እጦት ይሁን በሕክምና አስፈላጊ በሚባሉ የሕክምና አለማግኘት፣ ፀሐዩና ብሩ ሲፈራረቅባቸው ሁሉ ነገር በቃ የሰው ልጅ ለመኖር የሚያስፈልገው ነገር አንድም ነገር የላቸውም። እነኝህ ሰዎች ኢቨን የሚበሏት ምግብ እንኳን የእውነት ለአንድ ሰው የሚያስፈልገውን ነገር አያገኝም። አንድ ቤተሰብ ወይም አንድ ሰው ማለት ነው እና
ይሄ ሁሉ ነገር የተፈራረቀበት ህዝብ እንግዲህ 4 ዓመት ሙሉ ጨርሶ 5ኛ ዓመቱን ይዟል እና እልቂቱ የከፋ ነው የሚሆነው እንጂ የተሻለ የሚሆን ነገር የለም። እና ያሳዝነኛል። በቃ እውነት ቃላት መግለጽ አልችልም ማለት ምክንያቱም እኛ ትንሽም እንኳን ሲከፋን እንኳን ምን ያህል ኑሯችንን ለማሸነፍ ብዙ ነገር ውስጥ እንገባለን እና ይሄ ህዝብ ምንም አማራጭ የለውም፣ የሚሄድበት የለውም፣ የሚያደርገው ነገር የለውም እና እንደውም ወደኋላ መለስ ብለን የምንመለከተው የሆነ የተፈናቀሉት ሰዎች ማስመለስ ወደ ቤታቸው መመለስ ተጀምሯል ተብሎ የተወሰነ ህዝብ ተመልሶ ነበር እና የሚገልሽ ሰው እዛ ቁጭ አድርገሽ ወይንም ቤትሽ ውስጥ ሌባ ቁጭ ብሎ ሌባውን ሳታስወጪ ወደ ቤትሽ ውስጥ አትመለሽም እና ማንም ሰው የማያደርገውን ነገር ነው በትግራይ ህዝብ ላይ የተደረገ ያለው በዓለም አቀፍም ደረጃ ማለት ነው እና መጀመሪያ ቤትሽ ውስጥ ሊገልሽ የመጣውን ሰው አስወጥተሽ ነው የምትመለሸው። ያ ሳይፈጸም ህዝባችን ወደዛ ተመልሶ ሄዶ የት እንደደረሰ የሚታወቃል። ያልሆኑ ሰው የሞተውን ቤት ይቁጠረው፣ የጠፋውን የት እንደገባ የማይታወቀው ነው ቤት ይቁጠረው ነው የሚባለው። ምክንያቱም በትክክል እንኳን የምናውቀው አይመስለኝም ምን ያህል ህዝብ እንዳለቀ፣ ምን ያህል ህዝብ እንደተሰወረ እንደጠፋ፣ ምን ያህል ህዝብ እንደተሰዳ አናውቀውም እና ይህ ህዝብ መሄጃ ሳይኖረው መጀመሪያ መደረግ የነበረበት ሊገለውና ለጠፋ የመጣውን ነው ወራሪ ሳታስወጪ እና ተመለስ ወደ ቤተ ማለት ትክክልም አልነበረም። የትግራይ መንግስት የጊዜያዊ መንግስቱ ይህን ነገር ማድረግ አልነበረበትም ሲጀመር ማለት ነው እና ስለዚህ አሁንም ቢሆን ህዝባችን ወደ ከፋ ነገር ነው የሚሄደው እንጂ ወደ ተሻለ ነገር የሚመጣ ነገር የለም። ሁሉም በቃ ነው የሚፈልገው ወደ መሬት ተመልሶ አርሶ የሚበላ ህዝብ ነው፣ ሰርቶ የሚሰራ የሚያድር ህዝብ ነው። ማንም ላይ ተደግፎ መኖር የሚፈልግ ሰው አይደለም። ግን ሁኔታዎች አስገድደውት የሰው እድል ያየ የሚያድርበት ሁኔታ ውስጥ ነው ያለው አሁንም ቢሆን ማለት ነው እና ከመጀመሪያ መደረጉ የነበረባቸው ነገሮች ሳይደረጉ ይሄ ህዝብ አሁን ቶሎ በፍጥነት ተመልሶ ይሄዳል የሚል እምነት የለኝም እውነት ለመናገር ማለት ነው። ምክንያቱም መጀመሪያ ሊገለው የመጣውን ነገር አስወጥተሽ ነው ወደ ሰላማዊ ቦታ መመለስ ያለበት ይሄ ህዝብ እና በመንግስት ደረጃ ፈቃደኝነት አላቸው ብዬ ባላምንም ጫና መደረግ ያለበት የዓለም አቀፍ ህዝቡ ላይ ዝም ያለው ህዝብ ላይ ነው። ምክንያቱም እኛ ራሳችን ተጎድቻለሁ ማግኘት ያለብኝን ነገር አላገኘውም እርዱኝ ብለን ካልጮህን የሌላው ዓለም አቀፍ ሊረዳሽ አይችልም አይደለ? ራሳችን ያለንን ችግራችንን ገልጠን ይሄን ያህል ህዝብ አሁን ትዝ ይለኛል የተፈናቀለ ህዝብ ያለቀ በነበረበት ሰዓት እንኳን ይሄን ያህል ሰው ሞተ ተብሎ በግልጽ የተደረገ ነገር አልነበረም እና ያለንን ችግራችንን ማሳየት አለብን ትክክል ማለት ነው። ትግራይ ውስጥ የተቀመጠው ስምምነቱን የፈጸመው አካል ይሆን ወይንስ የሽግግር መንግስቱ ወይም ጊዜያዊ አስተዳደር ላይ አለን ብሎ የተቀመጠው መንግስት አካል ያለውን ችግር በትክክል ማወቅ ላለባቸው አካላቶች እነኚህ ምንድነው ገለልተኛ የሚባሉ አካላቶች መጥተው የፕሪቶሪያ ስምምነቱ ተፈጽሟል አልተፈጸመም ብለው የሚያዩት ሰዎች እነሱን ማሳየት አለበት ለዓለም ህዝብ፣ ለሁሉም ለእኛም ለሁሉም ሰው ማሳወቅ አለብን። ምንድን ነው እየሆነ ያለው? ይህ ህዝብ እንዴት ነው እያለቀ ያለው? መታየት አለበት። እስኪዛ ያለች በተለይም በዚህ ጉዳይ ላይ ዓለም አቀፍ የሰብአዊ መብት ተሟጋች አካላት ዝምታ፣ የእነሱ ዝምታስ ምንድን ነው የሚያመላክተው? በተለይም ከሰላም ስምምነቱ በኋላ በተለያዩ ምክንያቶች አሁንም ህዝቡ እያለቀ ምንም እስካሁን ያደረጉት ነገር የለም እና ምን ሲሄዱት ርቀት አለ ማለት ይቻላል? እየሰሩ ነው ማለት ይቻላል ወይ? በዚህ ላይ ያላቸው አስተያየት ምንድን ነው?